የ2025-26 የውድድር ዓመትን የእንግሊዝ ፕሪምየር ሊግ ዋንጫ በማሸነፍ እንደሚያጠናቀቅ በብዙዎች የሚታሰበውና የሚታምነው አርሰናል ወደ አሸናፊነት ተመልሷል። ባለፉት 3 ጨዋታዎች 2ቱን አቻ አንዱን ተሸንፎ የነበረው አርሰናል ትላንትና ደግሞ ሊድስ ዩናይትድን 4-0 በሆነ ውጤት በማሸነፍ ያውም ያሸነፈበት የሜዳ ላይ እንቅስቃሴ እጅግ የሚያምር የሚያስደስትና የአርሰናል ደጋፊዎች በድጋሚ ቡድናቸው ላይ እንዲተማመኑ ዋንጫውን እናሸንፋለን የሚለው ተስፋቸውም እንዲያድግ ያደረገ ድንቅ እንቅስቃሴን አሳይቷል። አርሰናል በራሱ መልክ ነው ትላንትና የቀረበው። ፍርሃትን አስወግዶ በልበ ሙሉነት ወደ ሜዳ ገብቶ ጨዋታውን ለማሸነፍ የነበራቸው ጠንካራ ፍላጎትም የሚያምር ነበር። የአርሰናል መታወቂያ የሆኑ ነገሮች በሙሉ የተተገበሩበት፣ ከቡካዮ ሳካ ጉዳት ጋር በተያዘ ደግሞ ብዙዎች የስጋት ስሜት ውስጥ ወደቁበት። ነገር ግን እሱን ተክቶ በመጨረሻ ደቂቃ ወደ ሜዳ እንዲገባ የተደረገው ኖኒ ማዱዌኬ በጨዋታው ላይ ድንቅ እንቅስቃሴን ያሳየበት። በዚህም ሰዓት ብዙ የእንግሊዝ ሚዲያዎች ከዚህ ተጫዋች አቅም ጋር በተያዘ ለአርሰናልም ለእንግሊዝ ብሔራዊ ቡድንም ኖኒ ማዱዌኬን ከፍ ላለ ነገር እያጩ የሚገኙበት ወቅት ላይ ደርሰናል። አርሰናል ያምር ነበር፣ ድሉም ይገባዋል። ከማንቸስተር ሲቲ እና አስቶን ቪላ ዛሬ ከሚያደርጉ ጨዋታ ቀደም ብሎ መድፈኞቹ የነጥብ ልዩነቱን ወደ 7 ከፍ አድርገውታል። አርሰናል ቤት ኩራትም ተስፋም ተመልሷል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራ ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። አርሰናል ወደ አሸናፊነቱ ተመልሷል። የትላንት የሜዳ ላይ እንቅስቃሴያቸው ውጤቱን ያመጡበት መንገድ ብራቮ አርሰናል እንድንል አስገድዶናል። በነገራችን ላይ አርሰናል በዘንድሮ የውድድር ዓመት እስካሁን በተደረጉ ጨዋታዎች ወደ 24 ጨዋታዎች ተደርገዋል። የተወሰኑ ጨዋታዎችን ተሸንፏል። ለምሳሌ በሊቨርፑል ተሸንፏል፣ በማንቸስተር ዩናይትድ ተሸንፏል፣ በአስቶን ቪላም ተሸንፏል። እንደነዚህ ያሉ ሽንፈቶችን ተከትሎ አርሰናል እንዴት ነው ሪያክት የሚያደርገው፣ ለሽንፈት የሚሰጠው መልስ እንዴት ያለ ነው የሚል የብዙዎቻችን ጥያቄ አሁንም በተግባር እየተመለሰ ይገኛል። ለምሳሌ ከሊቨርፑል ጋር ተደርጎ ሊቨርፑል በዶሚኒክ ሶቦስ ላይ አንድ የቅጣት ምት ጎል 1-0 ካሸነፈው በኋላ አርሰናል በተከታታይ ወደ አሸናፊነቱ ነበር የተመለሰው። ከዛ በኋላ አስቶን ቪላን ያሸነፈው። የአስቶን ቪላንም ሽንፈት ተከትሎ ያውም ስሜት በሚጎዳ መንገድ ነበር ቪላዎች ያሸነፉት። በጨዋታው እንቅስቃሴ በጣም ጥሩ ነበሩ። እንደገና በጣም ባለቀ ደቂቃ ነው ጎሉን ያስቆጠረው የነበረው እና የአርሰናል ተጫዋቾች በዛው ጨዋታ ላይ ሪያክት ለማድረግ ሁለተኛ ጎል ለማስቆጠር ምንም አይነት ጥረት ለማድረግ እድል አልነበራቸውም። ስሜታቸው እንደተጎዳ መሬት ላይ እንደተዘረሩ ጨዋታው አለቀ። ግን ከዛ በኋላ እንደገና አርሰናል በነበሩ ጨዋታዎች በሙሉ በጣም ጥሩ የሚባል ውጤትን አመጣ። አሁን ለመጨረሻ ጊዜ ማንቸስተር ዩናይትድ ሲያሸንፈውም አርሰናል እና በአርሰናል ቤት ውስጥ እየተፈጠረ ያለው የስጋት ስሜቱ ተጫዋቾቹ ጋር ብቻ አይደለም ያለው፣ የስጋት ስሜቱ አሰልጣኙም ጋር እንደዚሁም ደግሞ ፍርሃት የገባቸው የተሰማቸው የአርሰናል ደጋፊዎችም ያንን ስሜት አንጸባርቀውታል። በቡድናቸው ደስተኛ ለመሆናቸውን አሳይተዋል። ስለዚህ ትልቁ ጥያቄ የነበረው አርሰናል ከማንቸስተር ዩናይትድ 3-2 ሽንፈት በኋላ እንዴት ሪያክት ያደርጋል ነው። እንደ ሊቨርፑሉ ሽንፈት፣ እንደ ቪላው ሽንፈት ወይንስ ደግሞ ይሄኛው ያቅተዋል? ምክንያቱም አሁን እነ ማንቸስተር ሲቲ በ4 ነጥብ አደረጉበት የነጥብ ልዩነቱን ተብሏል። አርሰናል ቤት ጫና አለ። እንደውም ትናንትና ቢቢሲ አንድ ቆንጆ ዘገባ አውጥቶ ነበረ። የአርሰናል ደጋፊዎች
ለቡድናቸው ጫና ውስጥ መሆን ምክንያት ናቸው ወይ የሚል ነገርን አንስቷል። ምናልባት በሌላ ፕሮግራማችን ልንመለከተው እንሞክራለን ይህንን ቢቢሲ የዘራውን ልዩ ዘገባ ማለት ነው። ለማንኛውም አርሰናል ግን ትላንትና ከማንቸስተር ዩናይትድ ጋር ኤምሬትስ ላይ ተጫውቶ 3-2 ከተሸነፈ በኋላ ስብሰባ አደረጉ፣ ተነጋገሩ፣ ተመካከሩ። አርቴታም ራሴን ጠየቅኩ አለ። ከተጫዋቾቹም ጋር ማውራት ያለብንን ነገር በሙሉ አወራን አለ እና መሀል ላይ የነበረውን የቻምፒዮንስ ሊግ ጨዋታ እንደ መልስ መስጠት ለመቁጠር ሁሉም አልቻለም። ምክንያቱም ያ ቡድን እንዴት ያለ ቡድን ነው፣ ለአርሰናል ያ ጨዋታ ምን አይነት ፋይዳ ነው ያለው፣ ከዩናይትድ ጋር በነበረው ጨዋታ ከተጠቀማቸው ተጫዋቾች 11ዱንም ነው የቀየረው በቤስት ኢሌቨን ላይ የነበሩትን ተጫዋቾች። እነዚህ ሁሉ ነገሮች ያንን እንደ ትክክለኛ ሪያክሽን ልንወስደው ያቅተናል ነው። በሌላ በኩል ግን የትናንትናው የሊድስ ዩናይትድንና የአርሰናልን ጨዋታ በልዩ ምክንያት እንጠብቀዋለን። አንድ የፕሪሚየር ሊግ ጨዋታ ላይ አርሰናል ሪያክት ማድረግ መቻል አለበት። ወደ አሸናፊነት ቶሎ የማይመጣ ከሆነ እየተባባሰ የሚመጣውን ጫና ውስጥ የመውደቅ ስሜት አስቡት። ይሄ የመጀመሪያው ነገር ነው። ሁለተኛው ነገር ደግሞ ሊድስ ዩናይትድ እና የአርሰናል የቀደሙ ጨዋታዎች የቅርብ ዓመታቱንም ብንወስድ በቬንገር ጊዜም የነበረውን ነገር ብንወስድ ሊድስ ዩናይትድ አርሰናል ዋንጫ ለማንሳት ከፍተኛ ጥረት በሚያደርግባቸው የውድድር ዓመቶች ለአርሰናል የዋንጫ ተስፋ መበላሸት ምክንያት ከሚባሉ ክለቦች መካከል አንደኛው ነው። ሊድስ ዩናይትድ ይሄንን ዘንድሮ የሚያደርገው ይሆናል ወይ? እየተረበሸ ነው የተባለውን አርሰናል፣ እያቃተው ነው የተባለውን አርሰናል እንደገና ነጥብ ያስጥለው ይሆን ወይ? ለነ ማንቸስተር ሲቲ ለነ አስቶን ቪላ ከባድ ያደርገዋል አርሰናል፣ ለእነሱ ደግሞ በጣም ምቹ ያደርገዋል የሚል ስሜትም ነበረ። ስለዚህ ጨዋታው በጉጉት ተጠብቆ ነበረ። በስብሰባቸው መሰረት በተነጋገሩት መሰረት ከደጋፊዎች የደረሰባቸውን ተቃውሞና ቁጣ ተከትሎ አርሰናሎች እንዴት ነው ጨዋታው ላይ ፐርፎርም የሚያደርጉት የሚለውን ሁላችንም ለማየት ጓጉተን ነበር። ግን በጣም የሚያምረውን አርሰናልን አየን። በአርሰናልና በሊድስ ዩናይትድ መካከል እንዲኖር ሁላችንም የምንጠብቀው ልዩነት አለ። አርሰናል በጣም ከፍ እንዲል፣ ሊድስ ዩናይትድ ደግሞ ከትልቅ ቡድን ጋር ሲጫወት ሊታይበት የሚችለውን መቸገር እንዲቸገር እንጠብቃለን። ምክንያቱም አርሰናልን በዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ እንዲያሸነፍ ነው የምንጠብቀው። ከዚህ በፊት የአርሰናልና የማንቸስተር ዩናይትድ ጨዋታ እንዳለቀ እነ ፖል ስኮልስ ሲናገሩ እንደነበረው እነ ፓትሪክ ቪዬራ እነ ሮይ ኪን በግልጽ ይታያል የአርሰናል ተጫዋቾች የፍርሃት ስሜት ሲሉ እንደነበረው። ፖል ስኮልስ ደግሞ አርሰናል የፕሪሚየር ሊጉን ዋንጫ የሚያሸንፍ ከሆነ የማይረባው ቡድን ዋንጫ በላ እላለሁ ሲል እንዳልነበረ ሁላችንም እናስታውሳለን። ይሄንን ያሉበት ምክንያት የአርሰናል የሜዳ ላይ እንቅስቃሴ የአርሰናል ተጫዋቾች ላይ የጎደለ ያሉትን ልበ ሙሉነት ካዩ በኋላ ነው። ኦፍኮርስ ፖል ስኮልስ በሌላ ምክንያት ነው ወረስ ቲም ነው የፕሪሚየር ሊጉ ሻምፒዮን የሆነው ብዬ እላለሁ። ምክንያቱም አንድ ሻምፒዮን እንዲህ ባለ መንገድ እንደነዚህ ያሉ ጨዋታዎች ላይ ፐርፎርመንስ ያደርግ ማየት አልነበረብንም የሚል እና በተለይ የአጥቂ ክፍሉን የውጤታማነት ስስ መሆን ነው ሲያነሳ የነበረው ፖል ስኮልስ። ስለዚህ ይሄንን ሁሉ በእኔ እምነት በእኔ መረዳት ትላንት አርሰናል በሊድስ ዩናይትድ ሜዳ ሊድስን 4-0 በሆነ ውጤት ሲያሸንፍ መልስ ሰጥቷል ሲባል ምንድን ነው? ፐርፎርማንስ ዋይዝ እንግዲህ ጫናዎቹ ቀላል አይደሉም። ከቀድሞ ተጫዋቾችም ከደጋፊዎችም ከእግር ኳስ ባለሙያዎችም ከሚዲያዎችም ይመጣ የነበረው 2022/23ን 2023/24ን የሚያስታውስ የነበረው ነገር በሙሉ ለአርቴታና ለተጫዋቾቹ ቀላል አይደለም። ግን ለሁሉም ማለት በሚቻል ደረጃ መልስ ሰጥቷል ስንል ምን ማለታችን ነው የሚለውን እናንሳ። አንድ በልበ ሙሉነት ነው ሜዳ ላይ የአርሰናል ተጫዋቾች እንቅስቃሴ ሲያደርጉ የነበረው። ሞር አድቬንቸረስ ነበሩ፣ ሞር አግሬሲቭ ነበሩ። ጨዋታውን ለማሸነፍ የበለጠ ፍላጎት ነበራቸው። ፍላጎታቸውን ተግባራዊ ለማድረግ ደግሞ ሜዳ ላይ የነበራቸው እንቅስቃሴ እጅግ በጣም የሚያምር ነው። አሁንም ቢሆን አርሰናል 4 ጎሎችን አስቆጥሯል። ካገባቸው 4 ጎሎች በላይ ማስቆጠር የሚችልባቸው እድሎች ነበሩ። እነ ቪክቶር ዮኮሬሽ እነ ጋብርኤል ሄሱስ እና ሌሎቹም የአርሰናል ተጫዋቾች ወደ ጎልነት ያልቀየሯቸው አጋጣሚዎች ነበሩ እንጂ አርሰናል 4-0 ብቻ አልነበረም ትናንትና ማሸነፍ የነበረበት። ተጨማሪ ጎሎችን ማስቆጠር የሚችልበትን የግብ እድል ፈጥሯል። ይሄ አንዱ የሚነሳው ነገር ነው። ስለዚህ አርሰናል ከተጋጣሚው ብልጫን ለመውሰድ
ወደ ማግባት ባለፈው ሲነሳ የነበረው ነገር ምንድን ነው? ማንቸስተር ዩናይትድ ላይ 1 ጎል አገባ። ከዛ በኋላ ያችን ውጤት ለማስጠበቅ ነው አርሰናል ጥረት ሲያደርግ የነበረው። ይህ ወደኋላ ማፈግፈግ፣ በጣም ኪዩሪየስ የሆነ ወይም ጠንቃቃ የሆነ እንቅስቃሴን ለማድረግ መሞከር፣ ሁለተኛ ጎል መፈለግ ፍላጎት አልነበራቸውም። ስለዚህ ሁለተኛ ጎል መፈለግ ሲያቆሙ ማንቸስተር ዩናይትድ የበላይነቱን መውሰድ ሲጀምር፣ ጫና ሲያሳድርባቸው የአርሰናል ተጫዋቾች ስህተት እየሰሩ መጡ ነው አንዱ ሲነሳ የነበረው ነገር። ትላንትና ግን 1 ጎል አገባ ዙቢሜንዲ። ከዛ በኋላ ሁለተኛውን ጎል ኦን ጎል ነው ራሱ በረኛው አገባው። ከዛ ሶስተኛው ምናምን እያልን ስንሄድ አርሰናል ዲማንድ ያደርጉ ነበር። ዲማንድ ማድረጋቸውን የምናውቀው ሁለተኛ፣ ሶስተኛ፣ አራተኛ ጎል ስላገቡ ብቻ ሳይሆን በተደጋጋሚ የሊድስ ዩናይትድን የግብ ክልል ይረግጡ ነበረ። እዛ አካባቢ የግብ ዕድሎችን ይፈጥሩ ነበር። ተደጋጋሚ የግብ ሙከራዎችንም ያደርጉ ነበር። በቃ አርሰናል እንደዚህ ነው መሆን ያለበት። 1 ጎል አግብቶ 2 ጎል አግብቶ ሰብሰብ የሚል ሳይሆን ሶስተኛም አራተኛም ጎሎችን የሚፈልግ፣ ሶስተኛና አራተኛ ጎሎችን ሲፈልግ ግን ኋላውን እየከፈተ ለራሱ አደጋን የሚጋብዝ ያልሆነ አርሰናል ሊድስ ዩናይትድ እኔ 90 ደቂቃ አይደለም 90 ቀን ቢጫወቱ አርሰናል ላይ ጎል ለማግባት የሚያስችል ሁኔታ ውስጥ አልነበረም። ስለዚህ አርሰናል የሚሰበሰብበት ምንም አይነት ምክንያት የለውም። ስለዚህ እንዲህ አድቬንቸረስ ሆኖ ሞር ዲማንድ የሚያደርግ የበለጠ ነገር የሚፈልግን አርሰናል ማየት አለብን ነው ከዩናይትዱ ጨዋታ አንዱ በተግባር የተሰጠው መልስ። ኦፍኮርስ ዩናይትድና ሊድስ ዩናይትድ ፍጹም የተለያዩ ክለቦች መሆናቸውን ሳንረሳ፣ አንድ ግን በተግባር የተቀየረው ነገር 1-0 ሲመሩ ሰብሰብ ማለት፣ 2 እኩል ሲሆኑ ያንን 2 እኩል ውጤት መፈለግ አይነት ስሜት ይታይ ነበረ በዩናይትዱ ጨዋታ። ትናንትና ግን 1 አልበቃቸውም፣ 2 አልበቃቸውም፣ 3 4 እስኪደርሱ ድረስ የነበረ ፍላጎት አድርገን እንዳንወስደው ተጨማሪ ጎሎችን ለማግባት ማድረግ የሚገባቸውን ነገር ያደርጉ ነበረ። ይሄ በተግባር ትላንት ተለውጦ ያየነው ቆንጆ ነገር ነው። ሁለተኛው አርሰናልን በተመለከተ 2 ነገሮች በጣም በተደጋጋሚ ይገለጻሉ። ይሄንን በተመለከተ ብዙ ጊዜ አስተያየት ሰጥተንበታል። አንደኛው የአርሰናል እና ከቆሙ ኳሶች የሚያስቆጥራቸው ጎሎች የሚል ነው። ከዚህ በፊት ያልነውን ነው። ምን ደግሞ ትላንትና ከቆሙ ኳሶች አርሰናል ጎል አስቆጥሯል። ከቆሙ ኳሶች ጎል ማስቆጠር ስንፍና አይደለም። በምንም መለኪያ በምንም መመዘኛ አንድ ቡድን ከቆመ ኳስ ጎል ስለሚያስቆጥር የሚወቀስበት ምንም ምክንያት የለም። ከቆመ ኳስ ጎል ማስቆጠርህ አሪፍ ነው። ነገር ግን ደግሞ ከክፍት የጨዋታ እንቅስቃሴ ጎል ማስቆጠር መጨመር አለብህ ተብሎ ሊመከር ይችላል እንጂ እንዴት ከቆመ ኳስ ጎል ታገባለህ ብሎ የሚወቀስበት ወይም ከቆመ ኳስ ጎል ስለሚያስቆጥር ከሴት ፒስ እንደ ስንፍና እንደ ቀሽም የሚታይበት ነገር አይታየኝም ለኔ። ከቆመ ኳስም ጎል ማስቆጠር ጉብዝናን ይፈልጋል። ይሄንንም በደንብ የቻለበት አርሰናል ነው። ከክፍት የጨዋታ እንቅስቃሴ ጎል ማስቆጠርም ጉብዝና ይፈልጋል። እዚህ ላይ አርሰናል መሳሳት አለው። እዚህ ላይ አርሰናል ድክመት አለው። መወቀስ ካለበት የሚወቀሰው ባጎደለው ነገር ነው እንጂ አጠንክሮ በያዘው ነገር የሚወቀስበት ምንም አይነት ምክንያት የለም። ለእኔ እንደዛ ነው የምረዳው። ይሄንን በተመለከተ አሁንም የአርሰናል የቆሙ ኳሶችን ጎል ማስቆጠር በጣም አሪፍ ነገር ሆኖ እንደ ትላንትናው ደግሞ ከክፍት የጨዋታ እንቅስቃሴዎች ጎሎችን ማስቆጠር፣ የግብ ዕድሎችን መፍጠር፣ ኳሶች በተደጋጋሚ እንዲሻገሩ ክሮስ እንዲደረጉ ማድረግ፣ እነዚህን አድርጎ ለምሳሌ ጋብርኤል ሱስ ያስቆጠረው የቪክቶር ዮኬሬሽ ያገባቸው አይነት ኳሶች እንዲገቡ ማድረግ ይቻላልም ይገባልም። ይሄንን መጨመር ይገባሃል ሊባል ይችል ይሆናል እንጂ የሴት ፒስ ቡድን ተብሎ ያንን እንደመወቀሻ አድርጎ መጥራት ለእኔ ትክክል አይደል። እዚህ ጋር ለመበሻሸቅ ሊረዳ ይችል ይሆናል። በእግር ኳስ ጽንሰ ሐሳብ በእግር ኳስ መረዳት ውስጥ ሆነን የምናወራ ከሆነ ግን እዚህ ላይ ጎበዝ ናቸው ተብሎ የሚነገር ነገር ብቻ ነው። ሌላው አርሰናል በዘንድሮ የውድድር ዓመት ብዙ ኦን ጎሎችን እያገኘ ነው። ኦን ጎል ለምንድን ነው የሚገባው? ኦን ጎል የሚገባው አንዳንዴ እድለኛ ሆነህ ሊገባ ይችላል። የተቃራኒ ቡድን ተጫዋች ራሱ ላይ ጎል ሊያስቆጥር ይችላል እድለኛ ከሆንክ። አንዳንዴ ግን ዩ ፎርስድ ኢት
አንተ አስገድደህ ለምሳሌ አሁን ትላንትና ሊድስ ዩናይትድ ራሳቸው ላይ ያገቡትን ጎል ራሳቸው ላይ ጎል አገቡ በሚለው ነው ልገልጸው የሚሻለው ወይንስ ደግሞ የአርሰናል የማዕዘን ምቱ አመታት? የማዕዘን ምቱ ሲመታ የአርሰናል ተጫዋቾች እዛ አካባቢ የሚፈጥሩት እንቅስቃሴና ጫና ተጋጣሚዎቹ ራሳቸው ላይ ጎል ለማስቆጠር ራሳቸውን መርዳት የማይችሉበት ሁኔታ ውስጥ እንዲገቡ ያደርጋቸዋል ነው። ለእኔ አርሰናል ነው ፎርስ እያደረገ ያለው። እንዴት ኳሊቲ ለእኔ ይሄም ኳሊቲ ነው። ቅድም ያልነው ነገር ከክፍት የጨዋታ እንቅስቃሴዎች ብዙ የግብ ዕድሎችን መፍጠር፣ ከሚፈጥሯቸው ብዙ የግብ ዕድሎች ጎሎችን ማስቆጠር መጨመር ያለበት መስተካከል ያለበት ነው። እዚህ ላይ አርሰናል ጎዶሎ ነው ወይ ብባል አዎ ነው የምለው። ነገር ግን ኦን ጎሎቹን መውቀሻ አሁንም ላደርግ አልችልም። አሁንም ትላንትና የማዕዘን ምቱ ሲመታ ኦልሞስት ራሱ የማዕዘን ምቱ ጎል መሆን የሚችል ነው። እዛ ቦታ ላይ የአርሰናል ተጫዋቾች ከሴት ፒስ አጠቃቀም ጋር በተያዘ ያላቸው ጉብዝና ይታወቃል። ይሄ የሊድስ ዩናይትድ ተጫዋቾች ላይ የሚያሳድረው ተጽዕኖ ቀላል አይደለም። ስለዚህ የሊድስ ዩናይትድ ተጫዋቾች እዛ አካባቢ በዛ ጫና ውስጥ ሆኖ ራሳቸው ላይ ጎል ሲያስቆጥሩ የማዕዘን ምቱ የተመታበት መንገድ፣ እዛ የማዕዘን ምቱን ለመጠቀም የነበሩት የአርሰናል ተጫዋቾች መፍጠር የቻሉትን ጫና ማየት ትቼ ኦን ጎል ነው ብዬ የኦን ጎሉን ቁጥር ብቻ መቁጠር ልክ ነው ብዬ አላስብም። ግን ከተፈለገ ከዚህ አንጻር ታውቁት ኖረዋል ወይ ብለን የሚከተለውን መረጃ መስጠት እንችላለን። የሚከተለው መረጃችን ምንድን ነው? በ2009-2010 በሙሉ የውድድር ዓመት አርሰናል 6 ኦን ጎል ነበረው። ኦን ጎል ማለት የተቃራኒ ቡድን ተጫዋቾች ያገቡለት ጎል 6 ነበረ በ2009-2010። አሁን በ2025-26 የውድድር ዓመት እስካሁን ድረስ አርሰናል 5 የተቃራኒ ቡድን ተጫዋቾች ጎል አግብተውለታል በየራሳቸው ግብ ላይ ማለት ነው። ስለዚህ ከሪከርዱ ጋር ስናመሳስለው 2009-2010 6 ከነበረ ዘንድሮ 2025-26 ላይ 5 ነው። ገና 14 ጨዋታዎች ይቀራሉ። በ14 ጨዋታዎቹ ላይ አንድ ጎል ሌላ ቡድን ራሱ ላይ ጎል ሲያገባ አርሰናልን እየገጠመ ካየን እኩል ሆኑ ማለት ነው ከ2009-2010 ጋር። ከዛ በላይ የሚሆን ከሆነ በ14ቱ ጨዋታዎች ለአርሰናል የዘንድሮ የውድድር ዓመት ተቃራኒ ቡድን ተጫዋቾች ራሳቸው ላይ ጎል ያገቡለት በአርሰናል አጠቃላይ ታሪክ ከምስረታው ጀምሮ በአንድ የውድድር ዓመት ይህንን ያህል አላየንም እንላለን። እዚህ አስተዋይ ከሆነን ጥያቄ ነው የምንጠይቀው፣ ዘንድሮ ለምን የአርሰናል ተጋጣሚዎች በብዛት ራሳቸው ላይ ጎል ያስቆጥራሉ ብለን ምክንያቱን ፈልገን ማግኘት ነው የሚኖርብን ነው የምለው። እዛ ውስጥ ጥንካሬ ልናገኝ የምንችልበት እድል ሰፊ እንደሆነ ይታየኛል። በነገራችን ላይ አሁን ትላንት የተጠናቀቀው የጥር ወር ነው በፈረንጆቹ። ጃንዋሪን ትላንትና ጨርሰዋል፣ ዛሬ ፌብሩዋሪን ጀምረዋል። ስለዚህ በአንድ ወር ማለትም ለምሳሌ በጃንዋሪ 2026 አርሰናል ከሜዳ ውጪ ያደረጋቸውን 5 ጨዋታዎች አሸነፈ። ይሄ የተለየ ታሪክ ነው፣ የተለየ ጥንካሬን፣ የተለየ ጉብዝና ነው። በርንመዝን፣ ፖርትስመዝን፣ ቼልሲን፣ ኢንተር ሚላንን ትናንትና ደግሞ ሊድስ ዩናይትድን በ2026 ጥር ወር ከሜዳ ውጪ 5 ጨዋታዎችን ተጫውቶ 5ቱንም ማሸነፍ ችሏል። ይሄ ለአርሰናል ታሪክ ለሁለተኛ ጊዜ ያደረጉት ነው። በሚያዝያ 2000 ላይ በፈረንጆቹ ሚሊኒየምም አርሰናል ከሜዳ ውጪ 5 ጨዋታዎችን በአንድ ወር ውስጥ አሸንፎ ነበር። የሚገርመው ያኔም በ2000 አርሰናል ከሜዳ ውጪ 5 ጨዋታዎችን ሲያሸንፍ ካሸነፋቸው ጨዋታዎች መካከል አንዱ ሊድስ ዩናይትድን የረታበት ነው። ዘንድሮም ሊድስን ከ25 ዓመት ከ26 ዓመት በፊትም ሊድስን የሚለው ብቻ ለምን የሚገርመኝ ያኔም አሁንም ሊድስ ዩናይትድን 4-0 ነበረ አርሰናል ማሸነፍ ችሎ የነበረው። ሌላው ከጨዋታው ጋር መነሳት ያለበት ነገር ከክፍት የጨዋታ እንቅስቃሴ ጎል ማስቆጠር ላይ ይነሳበት የነበረውን ድክመት አርሟል። አንድ ጎል ካገቡ በኋላ ሁለተኛ ጎል መፈለግ፣ ሶስተኛ ጎል መፈለግ ላይ ቀዝቃዛ ናቸው፣ ደካሞች ናቸው። እንዲህ ባለ መንገድ ደግሞ ሻምፒዮን መሆን በጣም ከባድ ነው። ቢሆንም የሚረባው ቡድን ዋንጫ አሸነፈ ለማለት እንቸገራለን ሲሉ የነበረውን ትላንትና አርመዋል። ጉብዝናቸውን ደግሞ አስቀጥለዋል። ያ ማለት ከቆሙ ኳሶች ጎል ማስቆጠር አንድ ጉብዝና ነው። ቀደም ሲል ለመጥቀስ እንደሞከርኩት እሱን አስቀጥለዋል። የሜዳ ላይ እንቅስቃሴው በጣም ያምር ነበረ። በሚገባ ዶሚኔት አድርገዋል። ስለዚህ አርሰናልን መልሰን አየነው ማለት እንችላለን። ከሊቨርፑል ጋር አያምርም ነበረ። ከማንቸስተር ዩናይትድ ጋር ብልጫ ተወስዶበታል። ኖቲንግሃም ፎረስትን ማሸነፍ አልቻለም። ትላንትና ግን አርሰናል ያምር
ነበረ፣ ደስ ይል ነበረ። የሚገባውን ውጤት ማስመዝገብ ችሏል። ከዚህ ግን እንደገና ወደ ተከታታይ አሸናፊነት ወደ ጥሩ እንቅስቃሴና ይሄንኑ ከማስቀጠል ጋር በተያያዘ የሚጨምሩ ነገሮች መኖር መቻል አለባቸው። ሌላው ለአርሰናል ትላንት አሪፉ ነገር ምንድን ነው ያልን እንደሆነ ቪክቶር ዮኬሬሽ ጎል አገባ፣ ጋብርኤል ሱስን ጎል አገባ። እነዚህ ልጆች በተለይ ቪክቶር ዮኬሬሽ በዚሁ ላይ እየገነባ መሄድ መቻል አለበት ነው አንዱ የሚወቀሰው። አርሰናል የፊት መስመር ተጫዋቾቹ ጎል ካስቆጠሩ ረጅም ጊዜ ሆናቸው። የፊት መስመር ተጫዋቾቹ ሲባል ዮኬሬሽን ወይም ጋብርኤል ሱስን ብቻ አይደለም፣ በማጥቃት እንቅስቃሴ ላይ ያሉት እነ ማርቲኔሊ፣ እነ ትሮሳርድ፣ እነ ኖኒ ማዱዌኬ እነሱም በተመለከተም ጭምር ነው ጎል እያስቆጠሩ አይደለም ሲባል የነበረው። ትላንትና እነዚህ ሁለት ተጫዋቾች ጎል አስቆጥረዋል። ሁለቱ ተጫዋቾች ጎል ማስቆጠራቸውን ብቻ አይደለም ማየት ያለብን። ለምሳሌ ባለፉት 6 ጨዋታዎች ቪክቶር ዮኬሬሽ 4 ጎል አገባ ማለት ነው። አሁን ኦፊሻሊ በዘንድሮ የውድድር ዓመት ለአርሰናል በሁሉም የውድድር አይነቶች ብዙ ጎል ያገባው ተጫዋች ክረምት ላይ ሲያስፈርሙት ደስ ብሏቸው የፈነጠዙበት ቪክቶር ዮኬሬሽ ነው። አርሰናልን ከተቀላቀለ በኋላ ዘንድሮ ያገባቸው ጎሎች ብዛት 11 ደርሰውለታል። 11 ጎል ላይ የደረሰ የአርሰናል ሌላ ተጫዋች የለም። ከ6 ጨዋታ 4 ጎል ማስቆጠር በጣም ጥሩ ቁጥር ነው። ነገር ግን ደግሞ ይህንን የበለጠ እያሳደገ አሁንም የበለጠ ጎል ማስቆጠር የሚችልባቸውን እና ግን የሚያባክናቸውን አጋጣሚዎች ሞር ኤፊሸንት በመሆን መጠቀም መቻል አለበት። ይሄም የአርሰናል አንዱ መወቀሻ ነበረ። ይህንን መወቀሻም እነ ቪክቶር ዮኬሬሽ ቀይረውታል። ጋብርኤል ሱስም ጎል ማስቆጠር ችሏል። ስለዚህ እነዚህ በሙሉ በጣም ጥሩ የሚባሉ ናቸው። ከማዕዘን ምት ጎል ማስቆጠርን በተመለከተ ዘንድሮ አርሰናል 14 ጎሎችን ከማዕዘን ምት አስቆጥሯል። በእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት በዚህ ረገድ አርሰናል አንደኛ ነው የሚለውን ነገር ማንሳት ይኖርብናል። ከዛ በተጨማሪ ግን የማዕዘን ምት ብቻ ሳይሆን በግንባር ገጭቶ ጎል ማስቆጠርም ላይ አርሰናል ዘንድሮ አሁንም አንደኛ ነው። የአርሰናልን ያህል ብዙ ጎል በግንባር በመግጨት ያስቆጠረ ተጫዋች የለም ወይም ክለብ የለም። አርሰናል 10 በቴስታ 100 ጎል አስቆጥሯል። ቶተናምም 10 አለው። ከዛ በላይ ግን ማንም የለም። እነዚህ በሙሉ የአርሰናል ሸጋ ቁጥሮች፣ ሸጋ መገለጫዎች ናቸው የሚለውን ማንሳት ይኖርብናል። ግን ደግሞ ከጨዋታው እና ጨዋታውን ከማሸነፍ ፋይዳ ጋር በተያዘ የቡካዮ ሳካ ቤስት 11 ውስጥ ተመርጦ ነበር። በነገራችን ላይ የተመረጠው ቡካዮ ሳካ ግን በማሟሟቅ ሂደት ላይ የሂፕ አካባቢ ዳሌ አካባቢ የህመም ስሜት ስለተሰማው ነው በኖኒ ማዱዌኬ እንዲቀየር የተደረገው። ኖኒ ማዱዌኬ ያንን ኃላፊነት ከተወሰደ በኋላ የአርሰናልን ጎሎች እንዴት ሴታፕ ሲያደርግ እንደነበረ ለዙቢሜንዲ ጎል እንዴት አሲስት እንዳደረገ ምናምን ስንመለከተው ይሄንን ልጅ የተወሰኑ ጨዋታዎች ላይ ምናልባት እኔ የማስታውሰው ኖኒ ማዱዌኬ መወቀስ ካለበት በአንድ ጨዋታ ላይ ብቻ ነው መወቅሰው። በሌሎቹ ጨዋታዎች ላይ እሱን ለመውቀስ የሚያበቃ ምንም ነገር የለም። መጀመሪያ አርሰናልን ሲቀላቀል የነበረውን ስጋት ሙሉ በሙሉ ጠራርጎ ያስወገደ የሚገርም ብቃትን ያሳየ ከዛ ሁሉ አለመፈለግ በኋላ ጉብዝናውን ጀግንነቱን በደንብ አድርጎ የገለጸ ተጫዋች ነው። ትናንትናም ኖኒ ማዱዌኬ እንደገና የአብዛኞቹ ሚዲያዎች ርዕስ መሆን ችሏል። ኖኒ ማዱዌኬ ለምን ርዕስ ሆነ? አርሰናል ቤት ሬጉላር መሆን የሚችልበት እድል አለ። በተለይ ቡካዮ ሳካ ባለፉት የውድድር ዓመታት ስናይ የነበረውን ነገር ለማሳየት መቸገሩን ያስታወሱ ሰዎች ይህንን ይላሉ። አሰልጣኝ ቶማስ ቱኸል ይህንን ልጅ ኮንሲደር ማድረግ አለባቸው ይላሉ። ያው የቢቢሲን ወሬ ገብታችሁ ማየት ትችላላችሁ። ሌሎቹም የእንግሊዝ ጋዜጦች ይህንን እያሉ ነው የሚገኙት። ሚረርም ዋና ጉዳይ አድርጎ የወጣው ኖኒ ማዱዌኬ የሚሰጠውን እድል በአግባቡ እየተጠቀመ የሚገኝ ተጫዋች ብሎ ነው እየገለጸ ያለው። ስለዚህ አርሰናል የተተቸበትን የታማበትን ልክ አይደለም የተባለበትን ነገር በሙሉ አርሞ የተገኘበት አሪፍ እንቅስቃሴ ከአስተማማኝ ድል ጋር ያስመዘገበበት ነው። ዛሬ አርሰናልን የሚከታተሉት የአርሰናል ተፎካካሪ የምንላቸው አስቶን ቪላ እንደዚሁም ደግሞ ማንቸስተር ሲቲ ጨዋታቸውን ያደርጋሉ። አርሰናል እና የአርሰናል ደጋፊዎች ኮራ ብለው ጨዋታውን መከታተል የሚችሉበት ምርጥ ውጤት ትላንት ተመዝግቧል። አርሰናል የእንግሊዝ ፕሪሚየር ሊግን፣ የአውሮፓ ቻምፒዮንስ ሊግን፣ የካራባኦ ካፕንና የኤፍኤ ካፕን ውድድር መካከል የተወሰኑትን ለማሸነፍ የሚያስችለውን አቅም መልሶ አግኝቷል የሚል ስሜት የትላንትናው እንቅስቃሴ ፈጥሮብናል።
ስለዚህ ከፍርሃት ምንም ያላተረፈው አርሰናል ከትላንትናው አይነት አጨዋወት በጣም ብዙ ጥቅሞችን በጣም ብዙ ማራኪ ምሽቶችን ለደጋፊዎቹ መስጠት የሚችል ይመስለናል። በዚህ ጉዳይ ላይ ሌሎች ተጨማሪ ሀሳቦችን ወደ እናንተ ማድረሳችንን እንቀጥላለን። ሌሎች የተደረጉ ጨዋታዎች አሉ። ሊቨርፑል እንዲሁ ያምር ነበር፣ 4-1 በሆነ ውጤት ኒውካስል ዩናይትድን አሸንፏል። 2-0 ሲመራ የነበረው ቼልሲ 3-2 በሆነ ውጤት አሸንፏል። ማንቸስተር ዩናይትድ በኦልትራፎርድ ዛሬ ከፉልሃም ጋር ጨዋታውን ያደርጋል። በእነዚህ ጉዳዮች ደግሞ ሸገር ስፖርት ተመልሶ ይመጣል። በያላችሁበት ያማረ ጊዜ ይሁንላችሁ። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።